ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን የወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ዩቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎች በማስቀደም እንጀምራለን። የ20 ኪሎ ሜትር የባህር ዳርቻ ለኢትዮጵያ ስለ ስምምነቱ አዲስ የተሰማው መረጃ የጠቅላዩ ስምምነት ሆኖ አዲሱ ዘመቻም ተጀመረ። ኢትዮጵያ ይፋ ያደረገችው አዲስ እቅድ የሀገር ውስጥ ተቋራጮች ተስፋ። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። የ20 ኪሎ ሜትር የባህር ዳርቻ ለኢትዮጵያ ስለ ስምምነቱ አዲስ የተሰማው መረጃ ለኢትዮጵያ የቀይ ባህር ጥያቄዋ ምላሽ ታገኝበታለች ተብሎ ከሚጠበቁት አማራጮች መካከል በግንባር ቀደምትነት የሚጠበቀው በኢትዮጵያና በራስ ገዟ ሶማሊላንድ በኩል የተደረሰውን ስምምነት ተከትሎ ኢትዮጵያ የ20 ኪሎ ሜትር የባህር ዳርቻ ሊሰጣት የሚችል ተስፋን የያዘ መረጃ ይፋ ወጥቷል። ሶማሊላንድ በቅርቡ በወቅታዊ የእስራኤል መንግስት እውቅና ማግኘቷን ተከትሎ 35ኛ ዓመቱን የነጻነት ቀኗን ባከበረችበት ወቅት በፕሬዝዳንት አብዱራህማን መሐመድ አብዱላሂ ሂሮ አስተዳደር ስር ከሆኑት የውጭ ጉዳይና ዓለም አቀፍ ትብብር ሚኒስተር አብዱራህማን ዳሂር አዳን በአካል ጋር በሪፖርተር ባደረገው ቃለ መጠይቅ አዲስ ተስፋ መሰማቱም ተነግሯል። አብዱራህማን ዳሂር አዳን በአካል ከኢትዮጵያ ጋር ያለውን ግንኙነት በተመለከተ በሰጡት አስተያየትም ኢትዮጵያ በቀጠናው ካለው የቅርብ ወዳጆቻችን አንዷ መሆኑን ጠቅሰው ኢትዮጵያ ሁልጊዜም ለእኛ በጣም አስፈላጊ ከሆኑ ሀገሮች አንዷ ነበረችም ወደፊትም ትሆናለች በማለት ከገለጹ በኋላ ከኢትዮጵያ ጋር ያለንን ግንኙነት እጅግ በጣም አስፈላጊ አድርገው እንደሚመለከቱትም ገልጸዋል። በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ሰነድ በቀድሞው የሶማሌው ፕሬዝዳንት ሙሴ ቤኒ ስልጣን ዘመን የነበረና በአዲሱ መንግስት ተቀባይነት የሌለው ነው በማለት የኤርትራና የግብጽ የሶማሌ ባለስልጣናት ለሚያራግቡት መረጃም ማስደንጋጭ ምላሽም ሆኗል። ሚኒስተሩ ከስምምነቱ ጋር አያይዘው በሰጡት መልስም አዲሱ ፕሬዝዳንት ቢሮውን ከተረከበበት ጊዜ ጀምሮ የፖሊሲ መቀያየሮች ቢኖሩም ስምምነቱ ተግባራዊ እንደሚሆን የሚያሳዩ ተስፋዎች መኖራቸውንም ነው የገለጹት። በኢትዮጵያና በሶማሊላንድ መካከል ምንም ችግር እንደሌለባቸው የገለጹት ሚኒስተሩ ኢትዮጵያ የባህር በር ማግኘት አስፈላጊነት ሶማሊላንድ እንደምትቀበለው ገልጸው ኢትዮጵያ በርበራ ወደብን ኢትዮጵያ በማንኛውም ጊዜ እንድትጠቀምበት ዝግጁ መሆናቸውንም ተናግረዋል። ከኢትዮጵያ መንግስት ጋር ስለ ፍላጎቶቻቸው ስለ ባህር ወደብ መዳረሻ ወይም ደግሞ ስለ ባህር በር ማግኘት በሚፈልጉት ጉዳይ ላይ ለመወያየት የሶማሊላንድ መንግስት ዝግጁ መሆኑንም መግለጻቸው ተነግሯል። የኢትዮጵያና የሶማሊላንድን ጨምሮ የወደብ አጠቃላይ መጠቀም አቅም ከ20 እስከ 30 በመቶ አካባቢ ብቻ ሲሆን ስለዚህም ከዚህ በላይ በከፍተኛ ሁኔታ ሊጠቀሙበት የሚችሉበት ሰፊ እድል እንዳለም ደግሞ ተገልጿል። ይህ ደግሞ በኢትዮጵያና በራስ ገዟ ሶማሊላንድ መካከል የተደረሰውን ስምምነት ተፈጻሚነትን ሊያረጋግጥ የሚችል እጅግ አስገራሚ የተባለ ተስፋ ከመሆኑም በተጨማሪ በአፍሪካ ቀንድ ላይ ያለውን አስተላለፍ የሚቀይርና የኢትዮጵያን የቀይ ባህር ጥያቄ ለማደናቀፍ እየንቀሳቀሱ ለሚገኙት ለግብጽና ለኤርትራ መንግስት ባለስልጣናትም ጭምር ያልተጠበቀ ክስተትም ሆኖባቸዋል ነው የተባለው። የጠቅላዩ ስምምነት እውን ሆነ አዲሱ ዘመቻም ተጀመረ። በኢትዮጵያ እያደገ የመጣውን የትራንስፖርት አገልግሎት ተከትሎ በአየር ንብረት ለውጥና በሌሎች ዘርፎች ላይ ለውጥ ለማምጣት የሚያስችል ስምምነት ጠቅላይ ሚኒስትር ዶክተር አብይ አህመድ ከቻይና መንግስት ጋር ከደረሱ በኋላ ስምምነቱን እውን በማድረግ በአረንጓዴ ልማት ላይ ያጠነጠነ ዘመቻ መጀመሩ ተሰምቷል። የጠቅላይ ሚኒስትሩን ስምምነት እውን መሆን ያረጋገጠው ዘገባ ይፋ ያደረገው የቻይና ዴሊ ሚዲያ በኢትዮጵያ የትራንስፖርት ዘርፍ ላይ በቻይና የሚደገፍ ፕሮጀክት ተግባራዊ በማድረግ የኢትዮጵያን አውቶቡሶች ወደ ጋዝ መቀየር መጀመሩም ተሰምቷል። ኢትዮጵያ በአውቶቡሶች ላይ የጀመረችው የተፈጥሮ ጋዝ የመጠቀም ልምድ በአረንጓዴ ልማትና በአየር ንብረት ላይ ለውጥ ማምጣት የሚያስችል ሲሆን የኢትዮጵያን ይበልጥ ወደ አረንጓዴ የህዝብ ትራንስፖርት ለመሸጋገር የምታደርገውን ጥረት የሚያጠናክር መሆኑን ተነግሯል። ከኢትዮጵያ በተሰማው መረጃ መሰረትም የተጀመረው ከነዳጅ ወደ ጋዝ መርሃ ግብርን ለማሳካት የሚያስችለው እንቅስቃሴን ለማስጀመር የጋዝ አገልግሎት የተገጠመለት አውቶቡስ የተሳካ የመንገድ ላይ ሙከራ ማድረጉም ተሰምቷል። የጠቅላይ ሚኒስትሩን ስምምነት እውን ያደረገው የቤልት ኤንድ ሮድ ኢኒሺየቲቭ ስር የቻይና አፍሪካ ትብብር ማሳያ ነው ፕሮጀክት በጂሲኤል አፍሪካ ኢንዱስትሪያል ግሩፕ የሚመራ ሲሆን ኢትዮጵያ ከውጭ በሚገቡ ነዳጅ ላይ ያለባትን ከፍተኛ ጥገኝነት ለማቃለል የምታደርገው ጥረት በመደገፍ መንግስት የህዝብ አውቶቡሶች ወደ ተፈጥሮ ጋዝ የመቀየሩን ስራ ቅድሚያ የሚሰጠው ተግባር አድርጎ መያዙንም ያረጋገጠ ሆኗል። አውቶቡሶችን ወደ ጋዝ የሚቀይረው ፕሮጀክቱ ጥቅምት ወር በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና በቻይናው ጂሲኤል ግሩፕ ሊቀመንበር ዡ ጎንዣክ መካከል ከተደረገው ስምምነት በኋላ የሙከራ ስራ መጀመሩም ይፋ ሆኗል። በኢትዮጵያ
የኢነርጂ ሽግግር መርሃ ግብር ወይም ደግሞ እንደ ታላቅ ብሔራዊ ፕሮጀክት የሚታየው የፕሮጀክት ወደ ተግባር ከመግባቱ በፊት የፕሮጀክቱ ቡድን ከ3 ወራት በላይ የሀገር ውስጥ አውቶቡስ ሞዴሎችና የስራ ሁኔታዎችን በጥልቀት በመገምገም ያሳለፈ ሲሆን የቴክኒክ ፕሮፖዛሉ ይፋዊ ማረጋገጫን በማግኘት ከሁለቱ ዋና የመንግስት አውቶቡስ ድርጅቶች ጋር አጋርነት መፍጠሩም ይፋ ሆኗል። የመጀመሪያው የሙከራ ስራ ስኬትን ተከትሎ ፕሮጀክቱ በስፋት እየቀጠለ ሲሆን 5 ራሳቸውን የቻሉ የስራ ጣቢያዎች በቀን 24 ሰዓት በሳምንት 7 ቀናት የሚሰሩ አገልግሎት ክፍት በመሆኑ በየቀኑ በአማካኝ 10 አውቶቡሶችን ለማስተናገድ የሚያስችል እቅድ በማውጣት በቀጣይ በአዲስ አበባ ያሉትን ሁሉንም 2000 እና ከዛ በላይ የህዝብ አውቶቡሶች በ8 ወራት ውስጥ በመቀየር የከተማውን የአረንጓዴ ትራንስፖርት ሽግግር ስራ እንደሚሰራም ተገልጿል። በተጨማሪም የቡድን የመንግስት የሜርሴዲስ ቤንዝን አውቶቡሶችን ለማሻሻል ዝግጅት እያደረገም ሲሆን ፕሮጀክቱ ሙሉ በሙሉ ተግባራዊ ሲሆን የህዝብ ትራንስፖርት ወጪን በእጅጉን በመቀነስ የከተማ ነዋሪዎችን ኑሮ ለማሻሻልና በኢትዮጵያ አካባቢ ጥበቃ ላይ አስተዋጽኦ ለማድረግ የሚያስችል ዝግጅት በማድረግ በቻይና አፍሪካ የኢነርጂ አረንጓዴ ትብብር ላይ ተጨባጭ እርምጃን የሚያሳይ መሆኑም ተሰምቷል። በመጨረሻም ኢትዮጵያ ይፋ ያደረገችው አዲስ እቅድ የሀገር ውስጥ ተቋራጮች ተስፋ። በኢትዮጵያ ኢኮኖሚ ላይ የራሱ የተባለ አስተዋጽኦ የሚያበረክተው የሀገር ውስጥ ተቋራጮች እንቅስቃሴ ላይ አዲስ እቅድ ይፋ ሆኗል። ኢትዮጵያ ይፋ ባደረገችው አዲስ እቅድ መሰረትም በውጭ ተቋራጮች ላይ ያላትን ጥገኝነት ለመቀነስ የ80% የሀገር ውስጥ ተሳትፎ እቅድ ይፋ በማድረግ በቀጣዮቹ 10 ዓመታት ውስጥ ለዓለም አቀፉ ፕሮጀክቶች መወዳደር የሚችሉ የሀገር ውስጥ ተቋራጮችን ድርሻ ከ33% ወደ 80% ለማሳደግ የሚያስችል ታላቅ እቅድ ይፋ ማድረግ በምስራቅ አፍሪካ የኮንስትራክሽን ዘርፍ ቀዳሚ ለመሆን ማቀዷም ተሰምቷል። ኢትዮጵያ በ10 ዓመታት ውስጥ የሀገር ውስጥ ተቋራጮችን በዓለም አቀፍ የፕሮጀክት ጨረታ ላይ ያላቸውን ድርሻ ከ33% ወደ 80% ለማሳደግ ያቀደች ሲሆን ስትራቴጂው በውጭ ኩባንያዎች ላይ ያለውን ጥገኝነት ለመቀነስና በአፍሪካ እየተስፋፋ ባለው የመሰረተ ልማት ገበያ ውስጥ የሀገር ውስጥ ኩባንያዎች አቅምን ለማጠናከር ያለመ መሆኑ ተሰምቷል። በአሁኑ ወቅትም በዓለም አቀፋዊ ጨረታዎች መስፈርቱን የሚያሟሉት የኢትዮጵያ ተቋራጮች 1/3 ያሉ ብቻ ሲሆኑ መንግስት በአጭርና መካከለኛ ጊዜ ውስጥ ይህንን አቅም 55% ለማድረስ ማለሙ ነው የተነገረው። የከተማና መሰረተ ልማት ሚኒስቴር ባለስልጣናት እንደገለጹት በአሁኑ ወቅት በዓለም አቀፍ ጨረታዎች ላይ በተሳካ ሁኔታ ለመሳተፍ የሚያስፈልገው ቴክኒካዊ፣ ፋይናንሻልና ኦፕሬሽናዊ አቅም ያላቸው የኢትዮጵያ ፍቃድ ያላቸው ተቋራጮች አማካሪዎች 1/3 ያሉ ብቻ መሆናቸውንም ገልጿል። ኢትዮጵያ ይህን እቅድ ያቀደችው የአፍሪካ ሀገራት በሚቀጥሉት 10 ዓመታት ውስጥ ለመንገዶች፣ ለባቡር ሀዲዶች፣ ለኃይል ፕሮጀክቶች፣ ለቤቶች ልማትና ለኢንዱስትሪ መሰረተ ልማቶች በ100 ቢሊዮን የሚቆጠር ዶላር ኢንቨስት ያደርጋሉ ተብሎ በሚጠበቅበት ወቅት ላይ መሆኑ ለኢትዮጵያ ድል የሚያጎናጽፍ መሆኑን ተነግሯል። በዚህ እቅድ ውስጥ ባቡር ሀዲዶች፣ አውራ ጎዳናዎች፣ የኢንዱስትሪ ፓርኮችን እና ህዝባዊ ህንጻዎችን ጨምሮ በርካታ የሀገሪቱ ታላላቅ ፕሮጀክቶች የተገነቡ ሰፊ የፋይናንስ አቅርቦት፣ የላቀ ቴክኖሎጂና ሰፊ የፕሮጀክት አስተዳደር ልምድ ባላቸው የውጭ ሀገር ኩባንያዎችም ነው ተብሏል። የተቋራጮች ተሳትፎ ግብ ከኢትዮጵያ ሰፊ ኢንዱስትሪ ምኞት ጋር የሚጣጣም ሲሆን መንግስት ቀደም ሲል በኮንስትራክሽን እቃዎች ላይ ያለውን የገቢ ምርት ጥገኝነት ለመቀነስና የሀገሪቱን የማኑፋክቸሪንግ መሰረት ለማጠናከር በሚደረገው ጥረት ላይ የሀገር ውስጥ የኮንስትራክሽን እቃዎች ምርቶችን ለማሳደግና በዋና ዋና የመሰረተ ልማት ፕሮጀክቶች ላይ የሀገር ውስጥ ተሳትፎን ለማስፋፋት እቅድ ማውጣቱ የሚታወስ ሲሆን በኢትዮጵያ የኮንስትራክሽን ኢንዱስትሪ ውስጥም ትልቅ ለውጥ ሊያመጣ ይችላል ተብሎም ይጠበቃል። ለሰዓቱ ያስደመጥናችሁ መረጃዎች አሰናድተን አቀረብንላችሁ። አብረናችሁ የቆየነው ንጋት ቲዩብ ነበርን። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እስከምንመለስ ድረስ ሁላችሁም በያላችሁበት ቸር ቆዩን።